በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በእግዚአብሔር ስም እንደምን አመሻችሁ። በሞቱ ያዳነን በደሙ ያከበረን የእግዚአብሔር አብ የባህሪ ልጅ የድንግል ማርያም ልጅ የኛ ጌታ የኛ ተስፋ የኛ ሕይወት የኛ ጤና መድኃኔ ዓለም ኢየሱስ ክርስቶስ እቺን ጊዜ ባርኮ ቀድሶ ስለለገሰን በዓለም ውስጥ በዚህ ሰዓት በኃጢአት ካሉ ወገኖች መርጦ በቤቱም ስለሰበሰበን በእድሜያችን ላይ ይህንን ቀን ለንስሐ ጨምሮ ስለለገሰን ቅዱስ የሆነው ስሙ ገዢ የሆነው ስሙ ጠርተን የማናፍርበት ስሙ ለደከመን ምርኩዝ ላዘንን መጽናኛ ደስ ላለን ደግሞ ደስታችን ለሆነው ስሙ ዓለም ሳይፈጠር እስከ ዛሬ ከዛሬም በኋላ እስከ ዘላለሙ ድረስ በእውነት በምድርም በሰማይ ዛሬም ዘወትርም የተመሰገነ ይሁን አሜን። የመዳን ጥሪዎች የዕለቱ የትምህርታችን ርዕስ ነው። የመዳን ጥሪዎች። በዚህ ርዕስ ውስጥ በቀጥታ ኑ የሚል 5 ኃይለ ቃላትን እንመለከታለን። መዳን የሚለው ደግሞ መልስ የሚያስፈልገው ጥያቄ ስለሆነ በ3 ከፍለን አስቀድመን እሱን እናያለን። ቅድስና የባህሪው የሆነ መንፈስ ቅዱስ ሁላችንንም ያስተምረን። ጥሪዎችን ከማየታችን በፊት መዳን የሚለውን ለመተርጎም አንደኛ በዚህ ውስጥ መዳን ራሱን የቻለ ርዕስ ነው። ሁለተኛ ማዳን የሚለው ደግሞ ሌላው ርዕስ ነው። ሶስተኛው ደግሞ መዳኛ የሚለው ነገር አለ። ሶስቱ አይነጣጠልም። ከዛ በኋላ ነው ጥሪዎቹ የሚመጡት። ይህን በአእምሯችሁ ትይዛላችሁ። አሁን መዳን ማለት ምን ማለት ነው? አንደኛ መጠበቅ የሚለውን ትርጉም ይይዛል። መዳን ማለት መጠበቅ፣ ይህም ሳንሰናከል ተጠንቅቆ በመኖር ከሚደርስብን ጉዳት አውቀን በመራቅ የሚለውን ትርጉም ነው የሚያመጣው መዳን ማለት ነው። እንደገና ደግሞ ጉዳት ሳይደርስብንም ችግር ላይ ሳንወድቅም ሳንሰናከልም በእውቀት ወይም በማስተዋል መጠበቅ መዳን ተብሎም ይጠራል። መጽሐፈ ሲራክ ምዕራፍ 18 ቁጥር 18 እንዲህ ይላል፣ ሳትናገር ተረዳ፣ ሳትታመም ዳን ይላል። ሳትናገር ተረዳ፣ እንደገና ደግሞ ሳትታመም ዳን። ስለዚህ ሳይታመሙ መዳንም አለ ማለት ነው። መጠበቅ የሚለው ቋንቋ በመጀመሪያ ያልነው ምንድነው? እየከለስነው እንሂድ። ከአንድ ነገር ማምለጥም ሊሆን ይችላል፣ መከላከልም ሊሆን ይችላል፣ መጠበቅም ሊሆን ይችላል። አሁን ጉዳቶች ሳይደርሱ ደግሞ አውቀን ተጠንቅቆ በመኖር የሚለውን አሁን የሲራክን ቋንቋ እንዳየነው ይሄ መዳን ተብሎ ይጠቀሳል። ሁለተኛው መዳን ማለት መንጻት ተብሎ ይተረጎማል። መዝሙረ ዳዊት ምዕራፍ 50 ቁጥር 2 ላይ ከበደሌ ፈጽሞ እጠበኝ ከኃጢአቴም አንጻኝ ይላል። መዳን ማለት መንጻት፣ ከበደሌ ፈጽሞ እጠበኝ ከኃጢአቴም አንጻኝ ብሎ ዳዊት
ጸልየዋል። መንጻት ይባላል መዳን። ሶስተኛው ሞቶ ሕያው መሆን መዳን ይባላል። አንድ ሰው ይሞታል፣ ከዛ በኋላ ሕያው ይሆናል። መሞት የምንለው የነፍስ የሥጋ መለየት ሳይሆን በኃጢአት አማካኝነት ከእግዚአብሔር መራቅን፣ ከቤተ ክርስቲያን መኮበለልን፣ በቃሉ አለመኖርን። ይህን ደግሞ የምናገኘው በቀጥታ በሉቃስ ወንጌል ምዕራፍ 15 ቁጥር 32 ላይ የጠፋው ልጅ ታሪክ አባቱ መጨረሻ ላይ የተናገረለት ምንድን ነበር? ይህ ልጅ ሞቶ ነበረ ሕያው ሆነ። ታሪኩን ስናነበው ግን ልጁ አልሞተም። ከአባቢቱ ቤት መራቁ ሞተ ተባለ። ስለዚህ መዳን ማለት አንድ ሰው ከሞተ በኋላ መልሶ ሕያው የሚሆንበት ምስጢር ማለት ነው። ይህ መዳን ይባላል። አራተኛ በእውቀት መኖር ወይም በእውቀት መሆን መዳን ይባላል። አንዳንድ የምንሰማቸው ነገሮች አሉ አይደል? ለምሳሌ ካልተማሩ አያውቁ፣ ካላወቁ አይጸድቁ። ስለዚህ መንፈሳዊ እውቀት ያስፈልጋል ማለት ነው ለመዳን። ስለዚህ በእውቀት መሆን የሚለውን ትርጉም ይሰጠናል። መዝሙር 48 ቁጥር 12 ላይ እንዲህ ይላል፣ ሰው አዋቂ ሆኖ ሳለ እንደ እንስሳ ሆነ ይለናል። ሰው አዋቂ ነበረ፣ ከፍ ያለ ነበረ፣ በእግዚአብሔር አርአያና አምሳል የተፈጠረ ነበረ፣ ቆሞ የሚሄድ ነበረ፣ በጸጋ ውስጥ ተከቦ ኖሯል። በዚህ ሁሉ ሂደት ውስጥ አዋቂ ሆኖ ሳለ ግን እንደ እንስሳ የተቆጠረበት ደግሞ ዘመን ነበረ። ትንቢተ ኢሳይያስ ምዕራፍ 3 ቁጥር 1 ላይ እንደሚያስረዳን በሬ የገዢውን አህያም የጌታውን ጋት አወቀ፣ እስራኤል ግን እኔን አላወቀኝም ይላል። ስለዚህ የሰው ሕይወት ከእንስሳ በታች የዋለበት ጊዜ እንደነበረ ያሳየናል። ስለዚህ አንድ ሰው በእውቀት ውስጥ ከኖረ ዳነ እንላለን። ይህ ሌላው ትርጉም ነው። ሁለተኛው ማዳን። መዳን የሚለውን ነገር አየን። ማዳን ምን ማለት ነው? ማዳን ማለት ይህንንም በደረጃ እናስቀምጠው። ማዳን ማለት የእግዚአብሔር ነው። በመጠበቅ ይሄ ማዳን ይባላል። እግዚአብሔር እኛን የሚያድነው በመጠበቅ ነው። አሁን በቅዳሴ ዮሐንስ ወልደ ነጎድጓድ ላይ አንድ የመግቦት ቃል እናገኛለን። አሁን መግቦተ እግዚአብሔር ሲባል እናደምጥ ይሆናል። መግቦተ እግዚአብሔር ማለት እግዚአብሔር ሰውን በአፉ እንጀራ ያበላል ማለት ሳይሆን መግቦተ እግዚአብሔር ማለት እግዚአብሔር ፍጥረታቱን የሚጠብቅበት መንገድ ማለት ነው። መግቦተ እግዚአብሔር ማለት ቅዳሴያችን ላይ ይሄን በግልጽ ይነግረናል። ሳትደክም ሁሉም ትሸከማለህ፣ ዝም ሳትል ሁሉም ትሰማለህ፣ ሳትሰጥ ሳትቀበል ለሁሉ ትሰጣለህ፣ ሳትነጥፍ ሁሉን ታረካለህ ይላል። አሁን ይህ መጠበቅ ማለት ነው። በብሉይ ኪዳን አንድ ጥቅስ እንዲህ ይለናል። በትንቢተ ኢሳይያስ ምዕራፍ 63 ቁጥር 9 ላይ በጭንቀታቸው እርሱ ተጨነቀ፣ የፊቱ መልአክ አዳናቸው፣ የፊቱን መልአክ አዳናቸው፣ በፍቅሩና በርኅራኄው ተቤዣቸው፣ በቀደመው ዘመን ሁሉ አንስቶ ተሸከማቸው ይላል። ማዳን ማለት ይሄ በፍቅሩ በርኅራኄው በቸርነቱ በመግቦቱ በጥባቆቱ ከቀድሞ ዘመን ሁሉ አንስቶ ነው የሚለው። እንዲሁ ተሸክሞ አይደለም የሚለው፣ አንስቶ ተሸከማቸው። ስለዚህ መዳን የሚለውን ካየን ማዳን የሚለው ደግሞ የእግዚአብሔር ስለሆነ እንዴት ያድናል ካልን በመጠበቅ ያድናል። በመጠበቅ ያድናል። ሌላው ማዳን ማለት መታደግ ማለት ነው። መታደግ ማለት ነው። መዝሙረ ዳዊት ምዕራፍ 108 ቁጥር 31 እንዲህ ይለናል፣ ነፍሴን ከሚከቧት ያድን ዘንድ
በእኔ በድሃው ቀኝ ቆሟልና። ስለዚህ ቃል እግዚአብሔር ስም የተመሰገነ ይሁን። ምን ይላል? ነፍሴን ከሚከቧት ያድን ዘንድ በእኔ በድሃው፣ በእኔ በምስኪኑ፣ በእኔ በደካማው፣ በእኔ በወራዳው፣ በእኔ በሸሸሁት፣ ባልቀረብኩት፣ በናቅኩት በእኔ በድሃው ቀኝ ቆሟልና። መታደግ ማለት ነው፣ ማዳን ማለት። ስለዚህ እግዚአብሔር አዋቂ አድርጎ ሰጥቶናል። ሙሉ ሕይወት አድሎናል። በጸጋው ከቦናል። ከቀድሞ ዘመን ሁሉ ተሸክሞናል። አልተወንም፣ አልናቀንም። ዕውቀታችንን መስቀል ላይ ባፈሰሰው ደሙ መልሶልናል። ከዚያም ባሻገር ደግሞ ታድጎናል። ሌላም የእግዚአብሔር ቃል እንዲህ ይላል። መጽሐፈ ምሳሌ ምዕራፍ 24 ቁጥር 11 ወደ ሞት የሚነዱትን ታደግ፣ ሊታረዱ የተሰዉትን ታደግ። ወደ ሞት የሚነዱትን ታደጋቸው፣ ሊታረዱ የተወሰኑትን ታደጋቸው፣ እርዳቸው ይላል። አለቀላቸው፣ ለመታረድ ሄደዋል፣ መስዋዕት ውስጥ ቆመዋል። እነዚህ አይነት ሰዎችን ታደግ ይላል። ማዳን ማለት አንድን ነገር መታደግ ተብሎ ይተረጎማል። ሶስተኛው መፈወስ ማዳን ይባላል። በትንቢተ ሆሴዕ ምዕራፍ 6 ቁጥር 1 እስከ 2 እንዲህ ይለናል። ኑ ወደ እግዚአብሔር እንመለስ፣ እርሱ ሰብሮናል፣ እርሱም ይፈውሰናል። እርሱ መጥቶናል፣ እርሱም ይጠግነናል። ኑ ወደ እግዚአብሔር እንመለስ፣ እሱ ሰብሮናል፣ እሱ ይጠግነናል። እሱም ጥሎናል፣ እሱም ያነሳናል። አሁን መፈወስ ማለት ነው። ነፍሳችን ፈውስ ያስፈልጋታል። ሕይወታችን ፈውስ ያስፈልገዋል። መፈወስ የሚለውን ቋንቋ ራሱ የሚያስረዳን በመታደግ ውስጥ ተከቦ የሚኖሩበት እግዚአብሔር ሊሰጥ የሚችለው አንድ ጸጋ ነው። ይህን ማወቅ ይጠበቅብናል። አሁን ለምሳሌ በመጽሐፍ ቅዱስ ውስጥ መግደላዊት ማርያምን እናውቃታለን፣ ይሁዳንንም እናውቀዋለን። የሁለቱን እይታ እስቲ መግደላዊት ማርያም የጌታን ዋጋ ስትረዳ፣ ይሁዳ ደግሞ የገንዘቡን ዋጋ ተረዳ። እይታ ማለት ይሄ ነው። በተጨማሪ ለምሳሌ አንድ የወድ ወርቅ ሰራተኛ ወይም ደግሞ የእንጨት ሰራተኛና እኛ ዛፍን እኩል አናይም። እሱ ዛፍን ውስጡን ነው የሚያየው። አንድ ዛፍ ቆሞ በር ያያል፣ መስኮት ያያል፣ በርጩማ ያያል፣ አልጋ ያያል። እኛስ ዛፉን ብቻ እናየዋለን። የእኛና የእሱ እይታችን የተለየው እሱ ወደ ውስጥ ሲያይ እኛ ላዩን ብቻ እናያለን። መግደላዊት ማርያም የጌታን ዋጋ ስታይ፣ ይሁዳ ደግሞ ያየው የሽቶውን ዋጋ ነው። ይሄ እይታ የተፈጠረው ሰው በውስጡ የነፍስ ቁስል ስለገጠመው ነው። በጥንት ዘመን ብዙ ፈላስፎች የሰውን ችግር ነበር የሚያጠኑት። የተማራችሁ ሰዎች ልትገነዘቡ ትችላላችሁ ብዬ ተስፋ አደርጋለሁ። ፈላስፎች ከ100 ዓመት በፊት የሰውን ችግር ነበር የሚያጠኑት። ምን ማለት ነው? ሰው ለምን ተራበ? ለምን ታረዘ? ለምን መሰልጠን አቃተው? ለምን ወደ ኋላ ቀረ? ወዘተ የሰውን ችግር በማጥናት ጊዜ ሲያሳልፉ፣ ያውን ፈላስፎች ደግሞ ሰውን ራሱን እንደ ችግር ያዩትና በዛ ይመራመራሉ። አያችሁ የውድቀታችን መነሻ። የበፊቶቹ የሰው ችግር ላይ ጊዜያቸውን ሲያጠፉ ትክክል ነው። ይህ ዓለም ለሰው ነው።
ሰው ቸግሮት ለምን ኖረ ብለው ሲመራመሩ ያውን ፈላስፎች ደግሞ ሰውን ራሱን እንደ ችግር አይተው ጊዜ ወስደው ይመራመራሉ። ምን ስለገጠመን ነው? የውስጥ ፈውስ ስለገጠመን ነው። ስለዚህ ማዳን ማለት መፈወስ መሆኑን እንረዳ። ይህ ሌላው ትርጉም ነው። ወደ ዋናው ትምህርታችን እየተጠጋን ነው። መዳኛስ አሁን የመዳን ትርጉም ነው። መዳኛስ ምንድን ነው? ብዙ አይነት መዳኛዎች አሉ። ብዙ አይነት። አንደኛ ቅዱሳት መጻሕፍት አለፍ አለፍ ብዬ ላንብበው። ሁለተኛ ቅዱሳን መላእክት፣ ሶስተኛ ቅዱሳን ነቢያት፣ አራተኛ ካህናት፣ አምስተኛ ጻድቃን፣ ስድስተኛ ቃል ኪዳን። እነዚህ አሁን የመዳኛ መንገዶች ናቸው። መዳኛ ምንለው ይሄን ነው። መዳን ምንድነው? አየን። አዳኙን አየን። የመዳን መንገዶች ደግሞ እነዚህ ናቸው። ስለዚህ የመዳን መንገዶች በጣም የተትረፈረፉ ብዙ ናቸው። ዛሬ ግን ሞልቶ የተረፈ ብዙ ነገር ነው። እዚህ ዝክረ ሊቃውንት በሚባል የመልአከ ብርሃናት አድማሱ ጀንበሬ መጽሐፍ ላይ አንድ የሚደንቅ ታሪክ ጽፈዋል። አንድ የተፈጸመ ታሪክ ነው። ዲማ ውስጥ ዲማ ጊዮርጊስ ማለት ነው፣ ጎጃም ውስጥ የሚገኝ ታላቅ የሀገራችን የሊቃውንቱ መፍለቂያ ገዳም ነው። አንድ ካህን ለዘመናት ሲያገለግሉ ኖረው ይሞታሉ። የትውልድ ቦታቸው ደግሞ ደብረ ጽሞና ነው። በኑዛዜያቸው መሰረት እኚህ ካህን በተወለዱበት ቦታ ላይ ቅበሩኝ ብለዋል። ከኔ ጋር ናችሁ? በተወለዱበት ቦታ ላይ ቅበሩኝ ብለዋል። አረፉ። ፍታት ተከናወነላቸው። አገልጋይ ስለነበረ ደመቅ ያለ ስርዓት ነው የተከናወነላቸው። ዲማዎች ደግሞ እሳቸው ሲያገለግሉበት የነበረው ደብር ደግሞ ኑዛዜያቸውን ስላላደመጡ ዲማ ላይ ሊቀብሯቸው ሲሉ ከደብረ ጽሞና አብሮ አደግ ጓደኞቻቸው መጡ ይላሉ። አይ እዚህ መቀበር የለባቸው የሚል ሀሳብ ይነሳል። ኑዛዜያቸው በተወለዱበት ደብረ ጽሞና ነው መቀበር ያለባቸው የሚል ነገር ያነሳል። በዚህ መካከል ግጭት ይነሳል። 15 ሰው ይሞታል። ተመልከቱ። 15 ሰው ይሞትና እዚህ ቀበር እዛ አይቀበር በሚለው ክርክር መካከል የነበረው አስክሬን ተነሳና ሌሎች አስክሬኖች በየደጃፍ ላይ መቀመጥ ጀመሩ። መልአከ ብርሃናት አድማሱ ምን ይላሉ? አንድ ብልህ ካህን ተነሱና ሬሳ እንደዚህ ሞልቶ ሊተርፈን በአንድ አስክሬን እንዴት እንጣላለን አሉ ይላል። በጣም ይደንቅ ነው እኮ። በአንድ አስክሬን እዚህ ቀበር አይቀበር ጭቅጭቅ ላይ የነበረ ቦታ 15 ሰው ሞቶ 15 ሰው አስክሬን በየደጃፉ ላይ ሲሆን ሬሳ እንዲሞልቶ ሊተርፈን የተረፈን ብዙ ነገር አለ። ስለዚህ የመዳኛችንን መንገድ እንደዚሁም ብዙ ናቸው ነው። ይሄንን ነው በትምህርታችን ውስጥ የምናየው። ስለዚህ ቅዱሳት መጻሕፍት በመዝሙር 86 ቁጥር 6 ላይ እግዚአብሔር ለሕዝቡ በውስጧም ላለው ሕዝቡ በመጽሐፍ ይናገራል። እግዚአብሔር በመጽሐፍ ይናገራል። አሁን አንደኛው መዳኛችን በመጽሐፍት ናቸው፣ በቅዱሳት መጽሐፍት ናቸው ነው ያለው። አንደኛው በመጽሐፍ ቅዱስ እግዚአብሔር ይናገራል። የድኅነት ጥሪ አለው። ስለዚህ ይሄንን ነው የምንመለከተው። መዳን የሚለው ባጭሩ ከተመለከትን የድኅነት ጥሪዎች ምንድን ናቸው? አንደኛው የድኅነት ጥሪ ኑና እዩ። በመግቢያዬ ላይ እንደተናገርኩት ኑ የሚል ቀጥታ ቋንቋ አለ። እነዛ ናቸው ጥሪዎቹ፣ የመዳን ጥሪዎች ናቸው። የዮሐንስ ወንጌል ምዕራፍ 1 ቁጥር 40 ላይ የምናገኘው ኃይለ ቃል ነው። ኑና ምን በሉ? እዩ፣ ማዳኑን እዩ፣ ቸርነቱን እዩ፣
ፍቅሩን እዩ፣ መስቀሉን እዩ፣ እረፍቱን እዩ፣ ሰላሙን እዩ፣ ዝማሬውን እዩ፣ ጠፍተን የማንቀር መሆናችንን እዩ። አሁን ይሄ የመዳን ጥሪ ነው። ኑና እዩ። ሐዋርያትም ይህን ያሉት መጥታችሁ እዩ ነው። ቤተ ክርስቲያን ውስጥ ያለው ሰላም በዓለም ውስጥ ካለው ሰላም የተሻለ መሆኑን ብቻ ሳይሆን የሚበልጥ መሆኑን እዩ። የዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ እኔ የምሰጠው ሰላም ዓለም እንደሚሰጠው ሰላም አይደለም ይለናል። ይሄን እዩ ነው። እውነት ነው። የዓለም ሰላም ለጊዜው ያስቃል፣ በኋላ ያስለቅሳል። የዓለም ሰላም ለጊዜው ያቆማል፣ በኋላ ይጥላል። በዓለም ውስጥ የምናገኘው ሰላም ለጊዜው ያለብሳል፣ በኋላ ያራቁታል። በዓለም ውስጥ የምናገኘው ሰላም ለጊዜው ያዘልላል፣ ትንሽ ቆይቶ መሰበርን ያስከትላል። ስለዚህ መድኃኒታችን እኔ የምሰጠው ሰላም ዓለም እንደሚሰጠው ሰላም አይደለም። ይህንን እዩ፣ ኑና እዩ። የመዳን ጥሪ ነው። በፊልጵስዩስ ምዕራፍ 4 ቁጥር 7 ላይ ምን አይነት ሰላም እንደሆነ ደግሞ ይነግረናል ቅዱስ ጳውሎስ። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም በውስጣችሁ ይሙላ። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም በውስጣችሁ ይሙላ ይለናል። ስለዚህ በእግዚአብሔር ቤት ውስጥ ይሄን ለማየት የድነት ጥሪውን መቀበል ግድ ይላል ማለት ነው። ኑና እዩ። ምኑን እንይ? ከሰላም ባሻገር እረፍቱን፣ በዚህ የምናገኘውን እረፍት። አውግስቲን የተባለ የቱኒዚያ ተወላጅ ሰሜን አፍሪካ ውስጥ የተወለደ በመጨረሻው ዘመን ነው ክርስትናን የተቀበለው፣ ወደ ጳጳስነትም ደረጃ ያደገው። የመማፀኛ ከተማ የሚል ድንቅ መጽሐፍ አለው ይህ ሊቅ። እዛ ውስጥ ሁለት አስደናቂ ነገሮችን ይጽፋል። እንዳልነው የዕድሜውን ግማሽ በፓጋንነት እግዚአብሔርን ባለማወቅ ረስቶት አይደለም፣ ትቶት አይደለም። ይህ ዓለም ሰሪ የለውም ብሎ የሚያምን ሰው ነው። በመጨረሻው ዘመን ነው እግዚአብሔርን የተረዳው። ምን አለ ሲሞት? እግዚአብሔር ሆይ ምን ነው በልጅነቴ ወራት አውቄ ቢሆን ኖሮ አለ። ቀጥሎ ምን አለ? እግዚአብሔር ሆይ ልባችን በአንተ ላይ እስኪያርፍ ድረስ የትም ይባክናል። በእግዚአብሔር ላይ ያላረፈ ልብ የትም ምን ይሆናል? ይባክናል። የትም መስሪያ ቤት ውስጥ ሊሆን ይችላል፣ ጎረቤት ሊሆን ይችላል፣ ቤተሰብ ውስጥ ሊሆን ይችላል፣ ትምህርት ቤት ውስጥ ሊሆን ይችላል፣ ከተማው ላይ ሊሆን ይችላል፣ መንደር ውስጥ ሊሆን ይችላል፣ መስሪያ ቤት ውስጥ ሊሆን ይችላል። በእግዚአብሔር ላይ ያላረፈ ልብ የትም ይባክናል። ስለዚህ ኑና እዩ ብሎ እግዚአብሔር የድነት ጥሪ ሲያስተላልፍ ከሰላሙ ባሻገር እረፍት እንዳለን ሊያስረዳ ነው። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም በውስጣችሁ ይሙላ ያለ እንደዚህ ነው። ከተማ ባበደበት፣ ሰው ዘሎ ባልጠገበበት፣ የእብደቱ ጥግ ከፍተኛ ደረጃ ላይ በደረሰበት፣ አሁን እኮ እብደትንና ድድብናን መለየት አልቻለም። እስቲ ወደ እናንተ ላምጣው። ከማበድና ከድድብና የት ይበልጣል? ንገሩ። ከበዳችሁ? አንድ ሰው ደደብ ነው እንለዋለን፣ አንዱን ደግሞ እብድ ነው እንለዋለን። ከደደቡና ከእብዱ የቱ ይበልጣል? ይሳደብ ከደደብ መቼስ። እሺ እስኪ ለምንድን ነው እንደዛ ያልከው? ከማበድ ድድብና ይሻላል።
ልክ ነው የገባው ነው ወደ ሰው ቢናገረው ትክክል እኮ ነው። እሺ ሌሎችስ ከና ካለመናገር አይሻልም? የሱ እንዴ የቱ ይሻላል? ወይ አይታችሁ አታውቁም? ደደብ የተባለና እብድ የተባለ አይታችሁ አታውቁም? ከእህቶች ወይ ከእናቶች ካልተናገራችሁ ትምህርቱን አንቀጥልም። ምን ይሻላል? እሺ ወደ እብዱ እንሂድ። አንድ ሰው ጎማ ይተነፍስበትና መንገድ ዳር መኪናውን ያቆማል። አንድ ጎማ ነው የተነፈሰበት። እንደምንም ብሎ ስፖርት የሆነውን ቅያሪ ጎማውን ተካና ብሎኖቹ ጠፉበት። በጣም ተጨነቀ። በጣም ግራ ገባው። እንዴት ሌላው እያለ አንድ እብድ በእሱ አጠገብ ያልፋል። ሰውየውን ሲያዩት ትንሽ የተረጋጋ አይደለም። ምን ሆነሃል አለው። አይቶ አየውና ያው የአእምሮ በሽተኛ ነው ወይም ቅድም እንዳልነው እብድ ነው። ከዚህ ምን መፍትሄ ይገኛል በማለት ዝም አለው። ኧረ ምን ሆነሃል ንገረኝ ልርዳ አለው። አይ ብሎን ጠፍቶብኝ ነው አለ። ለምን ፈለግከው አለው። ብሎ ነው አይ ጎማዬ ተንፍሶ ነበረ። በቃ ማስረዳት ችኮላ ማስረዳት ነው ያለው። ከሱ መፍትሄ ይገኛል ብሎ አልጠበቀም። ለምን እብድ ነው። ከዚያስ አይ የሶስቱ ጎማዎች እኮ ሁሉም አራት ብሎኖች አሉት። ከአራቱ አንዳንዱን ብሎን ከሶስቱ አንዳንዱን ብሎን ንቀልና ይሄኛውን እሰር አለ። ጤነኛ ነኝ ብሎ ያስብ የነበረ ሹፌር፣ ጤነኛ የነበረ ባለመኪና፣ ጤናዬ አለ ብሎ የሚያስብ ይህ ሰው በእብዱ ባመጣው ሐሳብ በጣም ተደነቀ። ልክ አይደለ? ልክ አይደለም? ልክ ነው። ስለዚህ ከአንድ ጎማ አንድ ብሎን ወሰደ፣ ከሁለተኛው ጎማ አንድ ብሎን ወሰደ፣ ከሶስተኛው ጎማ አንድ ብሎን ወሰደና አራተኛውን ጎማ አሰረ። ምንም ቢሆን አንዳንድ ብሎን ከጎደላቸው መኪኖች ምን ሊሆኑ ይሄዳሉ። ምንም ጥያቄ የለውም። በጣም ደነቀውና ግን ለማወቅ ግን እንዴት አወቅ አለው። እኔ እብድ ነኝ እንጂ ደደብ አይደለሁም። ተመለሰልን። ማን ይበልጣል? አረ ብቻ የለበስከው ተናገር እንጂ አሁን አያችሁ፣ ደደብነት ነው መጥፎ ማለት ነው። እኔ እብድ እንጂ ምን አይደለሁም፣ ደደብ አይደለሁም። ሰው አይምሮው ካላረፈ የዚህ አይነት ችግር አሁን እኮ መፍትሄ የምንጠብቀው ከእንዲህ አይነት ሰዎች ሊሆን ነው ማለት ነው። ይሄን እንመን። ድድብናው ካየለ እንዲህ አይነት ነገሮች ከሰለጠኑ ቦታ ከያዙ የእግዚአብሔር ቃል ከተረሳ መፍትሄ የምንጠብቀው ከእብዶች ሊሆን ይችላል። ከተናቁት ማለት ነው፣ ከወደቁት ማለት ነው፣ ከተገፉት ማለት ነው፣ ከተራቆቱት ማለት ነው። እኛ ዘወትር እግዚአብሔርን እናገኛለን ካሉ ሰዎች ይልቅ እነዚህ አይነት ሰዎች ላይ ሕይወት ሊኖር ይችላል፣ ጸጋ ሊኖር ይችላል፣ ሀብት ሊኖር ይችላል፣ ኑሮ ሊኖር ይችላል፣ ምክር ሊኖር ይችላል። ይህን ለመረዳት የድነት ጥሪውን መቀበል ነው። ኑና እረፉ ሳይሆን ኑና እዩ። ሁለተኛው የድነት ጥሪ ኑና እረፉ፣ ኑና እረፉ። ይህንን ክብር ምስጋና ይግባውና መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ወደ እኔ ኑ እኔም አሳርፋችኋለሁ፣
እኔ ቀንበሬ ልዝብ ሸክሜም ቀሊል ነውና ይላል። ተመልከቱ ጌታችን አረፍ በሉ። ጌታችን ቀንበሬ ልዝብ ሸክሜም ቀሊል ነው ያለው የአናጺነትን ስራ ያውቃል። በዮሴፍ ቤት ስላደገ አሁን ቃሉ ግልጽ ነው። እዛ ቤት የሚሸጠው ማስታወቂያ ማለት እኮ ነው። እኛ ጋር የሚሸጠው የበሬ ቀንበር ለበሬዎች ጫንቃ የሚመች ለስላሳ ነው ማለት ነው። ስለዚህ ሁለተኛው የድነት ጥሪ ወደ እኔ ኑ እኔም አሳርፋችኋለሁ ሲል ኑና እረፉ ነው። ወደ ኖህ መርከብ መጨረሻ የገባችዋ እንስሳ ማን ናት? እሺ ማን ትመስላችኋለች? ቁራ። እሺ መጨረሻ የገባችው ማን ናት? ኤሊ። ትክክል አይደለ? መጨረሻ ላይ እሷ ብትገባም እየጠበቃት ነው እኮ ኖህ። ደግሞ በጣም ተዘባለው ደግሞ የሚገቡ አለ። እንደ ፒኮክ አይነቶቹ ደግሞ ቀስ ብለው በእንዲህ አይነት መልኩ በሁለቱ አይነት መልኩ ወደ እግዚአብሔር ቤት ብንመጣም ግን እናርፋለን። አባ ሕርያቆስ ድንግል ሆይ አንገታቸውን እንደሚያገዝፉ እንደ ዕብራውያን ሴቶች በዋዛ በፈዛዛ ያደግሽ አይደለሽም፣ በንጽህና በቅድስና ያጌጥሽ ነሽ እንጂ በቤቱ የኖርሽ ነሽ እንጂ አይደለም የሚለው አባ ሕርያቆስ ሲያመሰግን። ተዘባና አይደለም የኖረችው ማለት ነው። ተመልከቱ። ለማረፍ የሚፈልግ ሰው፣ ለመቀየር የሚፈልግ ሰው፣ ለመኖር የሚፈልግ ሰው ይህንን ነው ገንዘብ ማድረግ ያለበት። እውቀት ማለት ይሄ ነው። አንድ የንብረት ክፍል ኃላፊ አለ እና አልተማረም፣ አይጽፍም፣ አያነብም፣ ንብረት ይጠብቃል። ብዙ ጊዜ ስላገለገለ የመስሪያ ቤቱ ኃላፊ በላዩ ላይ ሰው ሾመበት። የተሾመው ሰው ደግሞ ማንበብ መጻፍ ይችላል። የዛን ሰው ፕሮፋይል ሲያይ ምንም ነገር እንደሌለው ተረዳ። ግን በሱ ላይ ደግሞ መግባቱ ጨነቀው። ለዛ ሰው ምን አለው? ማንበብ ትችላለህ አለው። ኧረ አልችልም። መጻፍስ? ኧረ በፍጹም አልችልም፣ ምንም ነገር እኮ አልችልም። እሺ እኔ ስራውን ከመጀመሪያ በፊት 3 ወር ያህል ጊዜ ልስጥህና ተማር። አይ በዚህ ዕድሜ ማስ በፍጹም አልማርም በቃ አለው። የ4 ወር ደሞዝ ተለቆለት ጉዞ ጀመረ ወደ ሀገሩ ለመሄድ። ትንሽ እንደሄደ ራበው። የ4 ወር ደሞዝ ይዟል። የአጋጣሚ ነገር ምንም አይነት ሰው አለ እንጂ ከተማ ውስጥ ምንም አይነት ምግብ ቤት የለም። አለ አሁን የ4 ወር ደሞዝ አለኝ። እዚች አካባቢ እኮ አንድ ነገር ብከፍት ብሎ አሰበ። አያችሁ በተፈጥሮ የምናገኘው እውቀት፣ አንድ በተፈጥሮ የምናገኘው እውቀት። ለምን መሮጥ የማይችል ሰው መሮጥ አልችልም የሚል ሰው መራመድ ይችላል። መራመድ አልችልም የሚል ሰው በጉልበቱ መሄድ ይችላል። አይኔ በጉልበት መሄድ አልችልም የሚል ሰው በህሊናው ይሄዳል። ህሊና የመጨረሻ አማራጭ ነው። ለዚህ ነው ከድነት ጥሪዎች አንዱ ኑና እረፉ የሚለን። ለማረፍ ህሊናችን ነው አስፈላጊ ነገር። ስለዚህ ሰውየው ይህንን አሰበና ምግብ ቤት ከፈተ። እውነትን ወረት መጣለት፣ ገበያው ደራለት፣ ነገደ። በጣም ብሩን ባንክ ቤት ማስቀመጥ ጀመረ።
ተጠራቀመ። ባንክ ቤቱ ሸለመው። ብሩ አይንቀሳቀስም፣ ሸለመው። አንድ ቀን የባንክ ማናጀሩ ደግሞ ጠራውና አንተ አለው ብር እየተጠራቀመ ነው፣ ለምንድን ነው ኢንቨስትመንት ደግሞ የማትሰራው ይለዋል። ምንድን ነው ኢንቨስትመንት ብሎ ይጠይቃል። እቃ ወደ ውጭ መላክ፣ ወደ ሀገር ውስጥ ማስገባት፣ ከዚህ የተነሳ ደግሞ ባለሀብት በጣም ብዙ ሀብት ይኖርሃል አለው። እሺ እፈልጋለሁ እንደዚህ አለው። በውል እንግባ ብሎ ፎርም ሰጠው። ግን ከኔ ጋር ናችሁ? ግን አያነብም፣ አይጽፍም። ኧረ እኔ እኮ እንዲህ አይነት ነገር አይቼ አላውቅም፣ አንብቤም አላውቅም፣ ጽፌም አላውቅም አለ። ታዲያ ይሄን ሁላ ብር እንዴት አጠራቀም ካለ እንኳንም ዕቃ ጠባቂ ወደ ኋላ ስራው ላይ ሄደ። አልሆንኩኝ ዕቃ ጠባቂ በሆነ ይሄን ሁላ ነገር አላገኝም ነበር። አስቡት የሰው አመለካከት። በተፈጥሮ ግን ያገኘው ጸጋ ልዩ አይደል? እኛ እኮ ብዙ ነገር ላያችን ተሰጥቶናል። ወንጌል ተሰጥቶናል፣ ዝማሬ ተሰጥቶናል። ዕውቀታችን እየበለጸገ እኮ እንዴት ነው? ከፍ እያለ እንዴት ነው? ከትላንቱ አመለካከታችን ዛሬ እንድንቀይረው ነው። ከዛ ትላንት እንማዝን ከሆነ ዛሬ ለማረፍ ነው። ዛሬ ሰው ለመሆን ነው። ዛሬ ጸሎታችንን ለማሻሻል ነው። ዛሬ ከእግዚአብሔር ጋር ህብረት ለመፍጠር ነው። ዛሬ ሰው ሆነን ቆመን ለመሄድ ነው። ይሄ በተፈጥሮ የምናገኘው ሳይሆን ቤተ ክርስቲያን አሁን እየደከመችልን ያለ ነው። ይሄንን ደግሞ አልቀን እረፍት እንድናገኝ ነው። ኑና እረፉ፣ እረፍት እንድናገኝ ነው። ይሄ ሁለተኛው የድህነት ጥሪ ነው። ሶስተኛው ኑና ብሉ፣ ኑና ብሉ። የዮሐንስ ወንጌል ምዕራፍ 21 ቁጥር 12 ላይ የምናገኘው ኃይለ ቃል ነው። ኑና ብሉ የእግዚአብሔር ቃል ማለት ነው። ትንቢተ ኤርምያስ ምዕራፍ 15 ቁጥር 15 ላይ ቃል ተገኝቷል፣ እኔም በልቼዋለሁ፣ ቃል ለልቤ ደስታ ሐሴት ሆነኝ። ሶስተኛው ትልቁ የእግዚአብሔር የድህነት ጥሪ ኑና ብሉ የሚለው ነው። እግዚአብሔር ቃል መከለያ ነው። በእግዚአብሔር ቃል ውስጥ መደበቂያችን ነው። የአቶ ይድነቃቸው ተሰማ አባት ነጋድራስ ተሰማ ሸቴ ይባላሉ እና የመጀመሪያውን ሸክላ ክር ያስቀረጹ እሳቸው ናቸው። ግጥም ገጣሚ ናቸው እና ፒያሳ አካባቢ ቲሩም የሚባል ምናልባት ልታውቁት ትችሉ ይሆናል የገምታለሁ። ትልቅ ቤት አለ። ኬክ ቤት ነው፣ የጥንት ቤት ነው በጣም። ተሰማ ሸቴ የንጉሱ ደጋፊ አይደሉም፣ የኢያሱ ደጋፊ ናቸው። ንጉሠ ነገሥቱ ወደ ለንደን ሲሰደዱ እኚህ ሰው የኢያሱ ደጋፊ ስለነበሩ ጣሊያን በእንክብካቤ ያዛቸው። የአፄ ኃይለ ሥላሴ ተቃራኒ ናቸው ብሎ በማሰብ ማለት ነው። ሀገር ደግሞ በእንዲህ አይነት ሁኔታ ላይ ያለች ጣሊያን ወረራ ያለች ቤታቸው ተወረሰና አንድ ጣሊያን ካፌ ቤት ገዛው። ያው የ1928 እስከ 35 ያለው ዓመተ ምህረት አምስቱ የጠላት ወረራ የታወቀ ነው። የጥቁሮች ቦታ ለብቻ ነው፣ የነጮች የጣሊያኖች ቦታ ለብቻ ነው፣ የታወቀ ነው በታሪክ። እሳቸው በቤታቸው አጠገብ ሲያልፉ ቤታቸውን የተከራየው ጣሊያናዊ ፓስታ ነው የሚሸጠው፣ ገብቼ ካልበላሁ አሉ። ኧረ እባክዎት ያስቀጡኛል አላቸው። እንደ ቤቱ እኮ የኔ ነው አሉ። በፍጹም የእርሶ ቢሆንም እቀጣለሁ፣ የእናንተ ሆቴላችሁ ለብቻ ተለይቷል እኮ፣ ወደ መርካቶ ሄዳችሁ ብሉ አላቸው። ወጥረው ስለያዙት ጓዳ አስገባቸውና መመገብ ጀመሩ። ብቅ ሲሉ አንድ አሽከር አየ። ደግሞ እንዴ ነጋዳስ ምን እየሰሩ ነው አላቸው።
ምንም አላሉትም። ታሪኬ ብዙ ተሰማ እሸቴ ተደብቄያለሁ በገዛ ቤቴ አሉት ይላል። በገዛ ቤታቸው ማለት ነው። ሰው በገዛ ቤቱ ይደብቃል? ዝም ብላችሁ አስቡ። ታሪኬ ብዙ ተሰማ እሸቴ ተደብቄያለሁ በገዛ ቤቴ። የእግዚአብሔር ቃል መደበቂያ ነው ስንል ግን ራሳችንን እያየንበት እያደግንበት፣ የእግዚአብሔር ቃል ሰውን ለመማቻ የምንጠቀምበት ሳይሆን የራሳችንን ኃጢአት የምንመታበት፣ የሰውን ኃጢአት ብቻ የምንጠነቁልበት ሳይሆን ራሳችንን እንደ መስታወት የምንመለከትበት ነው የእግዚአብሔር ቃል። ስለዚህ እግዚአብሔር ምን ይለናል? ይህንን ቃል ኑና ብሉ፣ የድነት ጥሪ ነው። ኑና ብሉ፣ ነፍሳችሁን አወፍሩ፣ ኃጢአትን አቀርጭጩ፣ ጽድቅን ከፍ አድርጉ፣ ነውራችሁን በእግዚአብሔር ቃል በተማራችሁት ቃል ሸፍኑ፣ ሕይወት ይግባችሁ፣ የእንቆቅልሽ ኑሮን አስወግዱ፣ እርቃችሁ አትቁሙ። ኑና ግን ምን በሉ? ብሉ። የእግዚአብሔር ቃል ይበላል፣ ይላመጣል። ይህ ማለት ምን ማለት ነው? እናሰላስለዋለን። ይሄ ማለት መብላት ማለት ነው። የተማርነውን የእግዚአብሔርን ቃል ወደ ቤታችን ስንሄድ ይሄ እኔን ይመለከታል፣ ይሄ እኔን አሻሽልበታለሁ፣ የእግዚአብሔር ቃል አሁን ይገባኛል፣ እለወጥበታለሁ፣ ሰው ሆንበታለሁ ማለት ሲጀምር አይምሯችን እየበላ ነው ማለት ነው። መብላት ማለት ነው ማሰላሰል። ብሉ ነው የተባለው። ይሄ ሶስተኛው የድህነት ጥሪ ነው። አራተኛው ኑና ውረሱ። ኑና ውረሱ። ይህም በማቴዎስ ወንጌል ምዕራፍ 25 ቁጥር 34 ላይ የምናገኘው ነው። አሁን የእግዚአብሔር መንግስት እኛ ጌጦቹ ነው፣ ሽልማቶቹ ነው። ሰዓት ስንት ነው የማይባልበት፣ የቀን መቁጠሪያ ካሌንደር የሌለበት፣ የሐዘንተኞች እንባ የሚታበስበት፣ በጉ ክርስቶስ የሚነግስበት የዘላለም ርስታችንን በቀጥታ ኑና ውረሱ የድነት ጥሪ ነው። ምንማረው ምናስተምረው አካሉ የሆነች ቤተክርስቲያን በዚህ ዓለም ላይ የተቋቋመችው ሰውን በስፋት ወደ እግዚአብሔር መንግስት ለማፍለስ ነው፣ ለመውሰድ ነው። የወንጌል ዓላማ፣ የቅዳሴው ዓላማ፣ የማዕሌቱ ዓላማ፣ የዝማሬው ዓላማ ይሄ ሁሉ ምን ማለት ነው? ለመውረስ የእግዚአብሔር መንግስት ለመግባት ነው። ስለዚህ ይህንን እያሰብን የሌላኛውን ዓለም የምናጣጥምባት ምድራዊት አካሉ የሆነች እናት ቤተክርስቲያን ስላለችን በእናትነት ተቀብለን እንኖራለን። ሲፒሪያን የተባለው ከዚህ ቀደም ነግራችሁ ይሆናል። እግዚአብሔር አባቱ ቤተክርስቲያን እናቴ የማይል እግዚአብሔር አባቱ ሊሆንለት አይችልም እንዳለው ማለት ነው። በአባቴ ቤት ምን አለ? ብዙ ቦታ አለ፣ ብዙ ስፍራ አለ የምንኖር ሰው ማለት ነው። ይህን ለመውረስ ደግሞ እንደ ቀድሞ ደጋግ አባቶች ዘመን እነሱ በአንድ ቃል እኮ ብዙ ነገር ተሻግረውታል። አንድ ፊደል ተናግረው አንድ በንጉሱ ዘመን አሁንም ሰዳችሁ የጎጃሙ ገዢ ከጅማው ገዢ የብር ውለት አይገባል። የጅማው ገዢ በጀት አነሰውና የጎጃሙን ገዢ ብር አበድረኝ፣ የኔ በጀት ሲለቀቅ መንገድ ለመስራት ስለምፈልግ የኔ በጀት ሲለቀቅ እሰጥሃለሁ ብለው አሽከር ተላከና ብር ተበደሩ። የመክፈያው ቀን ሲደርስ የጎጃሙ ገዢ ወደ ጅማው ገዢ መልእክት ላከ ባሽከሮቹ፣ በጀቴ ደርሷል፣ ቀኑ የወሰድከውን ብር መልስ። የጅማው ገዢ
እንዴ ይሄም እኮ የንጉሠ ነገሥቱ ግዛት ነው። መንገድ የሰራው ለራሴ ብቻ አይደለም፣ አልመልስም ማለት። አሽከሮች ይሄንን አደመጡና በቀጥታ ወደ ጎጃሙ ገዢ ገቡ። ምን አላችሁ አላቸው። ይሄም የንጉሠ ነገሥቱ ሀገር ነው፣ አንተ የተለየ ሀገር የለህም። ስለዚህ መንገድ የሰራሁትም ለሀገሬ ነውና ብሩን አልመልስም አለ። የጎጃሙ ገዢ ምን አለ? ሯ አለ። በቃ ይሄ ስለገባው በደንብ ነው የሳቀው። ቀይ የተናገረው ጭቅጭቅ የለ ንትርክ የለ። ያው እዛ አካባቢ እንዲህ ስለሚነገር ማለት ነው አይደል የሚባለው። በቃ ምንም ነገር የለም። ይሄን ተናገረ፣ ቆመ፣ በዛው ተዘጋ። አሁን ግን እንደዚህ አይደለም። በትንሹ ምንናደድነን፣ በትንሹ ምንበሳጭነን፣ በትንሹ ዘር ውስጥ ምንደበቅነን፣ በትንሹ ምክንያት ፈጣሪዎች ነን። ችግሮችን ሁሉ ለሆነ ነገር ነው የምንሰጠው። ችግራችን ብዙ ቢሆንም ግን የምንወርሰውን እናስብ። ዘላለማዊ ሕይወት እንዳለን እንረዳ። ያኔ ክፋት እናቆማለን፣ በደል እናቆማለን፣ ግፍ እናቆማለን፣ ችግርን እናቆማለን። ከሞት በኋላ ያለውን ሕይወት ሰው ማሰብ ሲጀምር ሰው ይሆናል። ለዚህ ነው ቅዳሴ ዲዮስቆሮስ ላይ እኮ አንተን መፍራት በልባችን በጎ አምልኮትንም በሕሊናችን ጨምር። ሥጋውያን የምንሆን እኛ የሥጋን ሥራ እንሰራለን፣ በሥጋ መንገድ እንሄዳለን። አንተ ግን የመንፈስን ሥራ አስተምረን። እግዚአብሔር ይህን ያስተምረን ሁልጊዜ የመንፈስን ሥራ ብቻ። ይህ ማለት የእርሱ የሆነውን ብቻ፣ ከእግዚአብሔር የሚወጣውን ብቻ፣ የቤተ ክርስቲያንን ድምፅ ብቻ፣ የመጽሐፍ ቅዱስን ቃል ብቻ፣ የመንፈስን ሥራ አስተምረን ነው የሚለው። በመንፈስን መንገድ ምራ፣ ያን ጊዜ ብትምረን መሐሪ ትባላለህና። ስለዚህ የምህረት ቋንቋ በቤተ ክርስቲያን ውስጥ ብዙ ነው፣ የምንወርሰውም ያንን። ስለዚህ ኑና ውረሱ የድነት ጥሪ ነው። የመጨረሻው አምስተኛው የድነት ጥሪ ኑና ተከተሉኝ። የማቴዎስ ወንጌል ምዕራፍ 4 ቁጥር 19 ላይ የምናገኘው ነው። ኑና ተከተሉኝ። ለሐዋርያት ያላቸው ይህን ነው፣ መከተል። የእግዚአብሔር የሆነውን ነገር ማድመጥ፣ የቤተ ክርስቲያን የሆነውን ነገር መስማት፣ የወንጌል የሆነውን ነገር ከሱ በላይ ምንም ነገር የለም። ከወንጌል ውጪ የማስቀድመው ኃይል፣ ጉልበት፣ ኑሮ፣ ጌጥ የለኝም ብለን ይህንን ማሰብ ስንጀምር እየተከተልነው ነው። አለበለዚያ ባዶ መሆኑም ሊመጣ ይችላል። ግራዚያኒ ኢትዮጵያን የገዛው ግራዚያኒ ለ5 ዓመታት ያክል የጣሊያኑ ንጉሥ ሞሶሎኒ ነው እናውቃለን አይደለ? በአንድ ቀን 37,000 አዲስ አበባ ውስጥ የካቲት 12 ሰው ሲገድል በአካፋ በዶማ ባገኙት ነገር ቴሌግራም ያስተላለፈው ቴሌግራም እስካሁን ተገኝቷል አይደለ? ምንድን ያለው? ኢትዮጵያን የምትፈልጋት ከኢትዮጵያ ጋር ነው ወይስ ያለ ኢትዮጵያ ነው የሚል ቴሌግራም ልኳል። በጣም ይደንቃል እኮ ለንጉሱ ማለት ነው። ለሞሶሎኒ ያስተላለፈው የኢትዮጵያ ገዢ የነበረው ግራዚያኒ ኢትዮጵያን የምትፈልጋት ከኢትዮጵያ ጋር ነው ወይስ ያለ ኢትዮጵያ ነው? ምን ማለት ነው? ባዶ አድርጌ ሀገሯን ልስጥ ወይስ ገድሎ ስላረካ በፈሰሰው ደም ስላረካ በኢትዮጵያውያን ቁስል ስላረካ ኢትዮጵያን የምትፈልገው ያለ ኢትዮጵያ ነው ወይስ ከኢትዮጵያ ጋር ነው? ከኢትዮጵያ ጋር ማለት ከህዝቦቿ ጋር ማለት ነው መግዛት የምትፈልገው ወይስ ባዶዋን ነው የምትፈልገው? የዚህን ያክል ሰው የዚህን ዓለም ፖለቲካ ይከተል ነበር። እኛ ደግሞ የድነት ጥሪ የተላለፈልን ምን በሉ ነው? ኑና ተከተሉኝ። ተናገር በከንፈሬ ተቀመጥ በወንበሬ ይባል የለ በሀገራችን። በሩቅ ያሉትን ሰዎች
በመጽሐፍ በቅርብ ያሉት ደግሞ በአፍ የመሰከሩ ታላላቅ ሊቃውንት መካከል ቤተክርስቲያንን በድርሰቱ ያሸበረቀው ዛሬ ረፍቱ የሆነው ቅዱስ ዮሐንስ አፈወርቅ ስለ ሰይጣን እንዲህ ይላል። በሱ ጥቅስ እንዝጋው ዛሬ በዓሉ ስለሆነ። ዲያብሎስ አንተን በመጣል አይደሰትም፣ የሚደሰተው ወድቀህ እንድትቀር ነው ይላል። መጣል ትልቅ ነገር ነው አይደለ? ግን ፈጽሞ ተስፋ ለማስቆረጥ አንተን በመጣል ዲያብሎስ አይደሰትም። የሚደሰተው ወድቀህ እንዳትነሳ ነው የሚፈልገው። ይህንን ነው። ወድቆ አለመነሳትም አለ። ስለዚህ በአይምሯችን እንከተል። በእግራችን ብቻ ሳይሆን በመመላለስ ሳይሆን በመመለስ ጭምር ማለት ነው። ስለ ቅዱሳን በመማር ብቻ ሳይሆን እነሱን በመሆን ጭምር ማለት ነው። በተስፋ የኖሩ ናቸው፣ በእምነት የበለጸጉ ናቸው። የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ። ዕብራውያን 13:7 ላይ የኑሯቸውንም ፍሬ እየተመለከታችሁ በእምነት ተከተሏቸው። ኑና ተከተሉኝ ያለው ይሄን ነው። የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ። ደግሞ የማሰብ ብቻ አይደለም፣ የኑሯቸውንም ፍሬ እየተመለከታችሁ በእምነት ምሰሏቸው። ስለዚህ አምስተኛው የድነት ጥሪ ኑና ተከተሉኝ የሚለው ነው። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። የድነት ምን ብለናል? ጥሪዎች። መዳን ማለት ምን ማለት ነው ብለናል? ማዳን ማለት ምን ማለት ነው ብለናል? አዳኙስ ማን ነው በሚል የመግቢያ ትምህርት እነዚህን 5 ነጥቦች አይተናል። የተማርነውን ለፍሬ ይበልልን። ሀብተ ወልድና ስመ ክርስትና ገቢረ ተአምራት ወመንክራት ተስፋ መንግሥተ ሰማያት ለእኔም ለእናንተም ይደረግልን። የመድኃኔዓለም ቸርነት የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት የተወዳጁ ሐዋርያ የሊቁ የቅዱሱ የዮሐንስ አፈወርቅ ረድኤት በረከት የሰማዕቱ የቅዱስ እስጢፋኖስ በረከቱ ምልጃው ረድኤቱ በምንወዳት ሀገራችን በምንማርባት ቤተክርስቲያናችን በስጋም በመንፈስ በወለዱ ቤተሰቦቻችን ላይ ለዘላለም ጸንቶ ይኑር። በሰማነው ቃል እግዚአብሔር ባርክ።